ወደ ኒውክሌር ጦርነት እየሄድን ነው። ስለዚህ የአመራር አንድነትና ቁርጠኝነት እንደሚያስፈልግ ለዓለማችን ከፍተኛ ስጋቱን ጦርነት እንደምንም ማስቆም አለብን በማለት የዓለማችን የጤና ባለሙያ ኢትዮጵያዊ ተወላጅ የሆኑት ዶክተር ቴድሮስ አድሃኖም ናቸው ይህን ያስተላለፉት። እንደምታወቀው የመካከለኛ ምስራቅ ውጊያ ለዓለማችን ፍጻሜ ቁልፍ ሚና እንደሆነ ጭምርም ነው። እስራኤል ጠፋች ማለት የዓለም ፍጻሜ እንደሆነ ጭምርም ነው። እስራኤል ሲጀመር በሁሉም አቅጣጫ ጦር ሲዋጉ በስተመጨረሻም እስራኤል ኢየሩሳሌም ላይ እንደሚደርሱም ይህም ደግሞ በቃሉ ላይ እንደተጻፈ ጭምርም ነው። ያን የዓለም ፍጻሜ እንደሆነ ጭምርም ነው። በአሁኑ ሰዓት እስራኤል ሀገር እያስፋፋች እየሰፋች ትልቅ ሀገር እየሆነች እየሄደች እንደሆነ ቅዱሱ መጽሐፍ ላይ ተጽፏል። መጽሐፍ ቅዱስ እንደምናገረው አንድ በአንድ ዮሐንስ ራእይ ላይ የተጻፈው እያንዳንዱ ነገር አሁን እየተፈጸመ እንደሆነ ጭምርም ነው። በጣም የሚገርመው ነገር ቢኖር መጽሐፍ ቅዱስ እንዳለ በራእይ ላይ የተቀመጡት አጠቃላይ የዓለም ፍጻሜ ምልክቶችን በማስመልከት እስራኤል እንደምትበተን የእስራኤል ዜጎች ተበትነው ወደ ተለያዩ ዓለም ክፍል እንደሚሄዱ ዳግም ደግሞ ሀገር ሆኖ እንደሚመሰረቱ ጭምርም አጠቃላይ ወደፊት ምን እንደሚሆን ሶስተኛ አጠቃላይ የክርስቶስ ዳግም ምጽአትን በማስመልከት መጽሐፍ ቅዱስ ላይ የተጻፈው አጠቃላይ የፍጻሜ ምልክቶች እንደምታዩ ጭምርም ነው። እስራኤል እንግዲህ ከተበተነች በኋላ በድጋሜ ሀገር ሆና ለመመስረት በመጣችበት አጠቃላይ ሀገሪቷ በፊልስጤሞች እንደተወሰደች ጭምርም ነው። እንግዲህ ሀገሪቷ አብዛኞቹ ፊልስጤሞች እንደተቆጣጠሩ ጭምርም ነው። አጠቃላይ ቤተ መቅደሶች እንግዲህ የእስራኤል የነበሩትን ደግሞም ጠብቀው እንዳቆዩ ጭምርም ነው ታሪኮች የሚናገሩት። ጌታችን ኢየሱስ ክርስቶስ የተሰቀለበት ጎልጎታን በማስመልከት ጎልጎታ ስፍራን በማስመልከት አጠቃላይ የተሰቀለበት ስፍራን እያንዳንዱ ታሪካዊ ቦታዎች እንግዲህ በፊልስጤም ተጠብቆ እንደቆየ ጭምርም ነው በርካቶቹም እየገለጹ ያሉት። እንግዲህ በዋናነት የተለያዩ ታሪካዊ ስፍራዎችን፣ መቃብር ስፍራዎችን፣ ዋሻዎችን በመጠበቅም ያቆየችው ፍልስጤም ሀገር ነች። እስራኤላውያን ዳግም ወደዛ ሀገር ለመመስረት ሲገቡም ኖርማል ወይም በትክክለኛ ሀገር ሆኖ አልመሰረቱም ነበር። ቀስ በቀስ ነበረ ሀገር የመሰረቱት። ከዛም ብዙ ነገር ነበረ በመሀላቸው የተፈጠረው ጦርነት ነበረ። ያለ መግባባት ወደ ኋላ ተፈጥሯል። በፊልስጤምና በእስራኤል መካከል የነበረው እሰጥ አገባ እየተጋጋለ መምጣቱን ተከትሎም ነው እስራኤል ዳግም ሀገር ሆና መመስረቷን በይፋ ያወጀችው። በዚህም ደግሞ ከፍተኛ ጦርነት በመሀላቸው እንደነበረ ጭምርም ነው። የፊልስጤምና የእስራኤል ጦርነት አሁን የጀመረ አይደለም፣ ታሪካዊም ነው። ከሺህ ዓመታት በፊትም ሲዋጉ እንደነበረ ጭምርም ነው። አጠቃላይ መጽሐፍ ቅዱስ ላይ የነበሩት ታሪኮችን በማስመልከት ፊልስጤም እንግዲህ ከእስራኤል ጋር ሁሌም ጸብ ላይ እንደነበሩ ጭምርም አልፎም ደግሞም ግብጽም እንደዛው እስራኤላውያንን ለባርነት ለረጅም ዓመታት ስታንከራትትና ስታሰቃያቸው እንደነበረ ጭምርም ነው። አጠቃላይ መጽሐፍ ቅዱስን ባሻገር አንዳንድ ጥናት ባለሙያዎች ሳይንቲስቶችም እንዳገኙት ማለትም ነው ጥንት አጠቃላይ የግብጽ ስልጣኔን በማስመልከት ግብጽ ስልጣኔ ጋር ተያይዘው የነበሩት እውነተኛ ታሪኮችን በማስመልከትም እስራኤል ያኔም ሀገር እንደነበረችና ከፍተኛ ሰጣ ገባ ነበር በግብጽና በእስራኤል አልፎም ደግሞ በፊልስጤማውያን መካከል ያለው ውጊያም እስከ ዓለም ፍጻሜ እንደማይቆም ጭምርም ነው ትንቢያ ላይም ያለው አጠቃላይ ያን በማስመልከትም ነው እስከ ዓለም ፍጻሜ የእስራኤልና የፊልስጤም ፍጥጫም እንደሚቀጥል ጭምርም ነው። የእስራኤልና የፊልስጤም ውጊያ የሚያቆመው ዓለም ሲያበቃ ብቻ እንደሆነ ጭምርም ነው። ምክንያቱም በርካቶቹ የተለያዩ ዓለም ክፍል የተበተኑት ፊልስጤማውያን እስካሁን ድረስ እስራኤል ላይ ያላቸው ጥላቻም ከፍተኛ እንደሆነ ጭምርም ነው። የእስራኤልና የፊልስጤም ውጊያ ዳግም ከተጀመረ በኋላ እስራኤል ቀስ በቀስ ይዞታዎቻቸውን ስፍራዎች ማስለቀቅ እንደጀመረች ጭምርም እስራኤል በጣም እየሰፋች እየመጣች እንደሆነ ጭምርም ነው። አጠቃላይ እንግዲህ ለዚህም ነው ለዓለም ጦርነት ምናልባት መነሻና መንስኤ እንዳይሆን ስፍራውም በብዛት እየተፈራ ያለው። ምክንያቱም የመካከለኛው ምስራቅ ስፍራ በጣም አስቸጋሪና ፖለቲካዊም ቦታም እንደሆነ ጭምርም ነው። መካከለኛው ምስራቅ ላይ እስራኤል እንግዲህ የተስፋፋች ሊባኖስን አጎራባች የሆኑት ሀገራትንም አሁንም እያስፋፋች እየሄደች እንደሆነና ሊባኖስም ጋር የነበራት ሁኔታም ጥሩ እንዳልሆነ ጭምርም ከፍተኛ ውጊያ በቅርቡም መካሄዱም የምታወስ ነው። ሊባኖስን በተከታታይ ስትደበድባት እንደነበረች ጭምርም ነው እስራኤል በአየር ጥቃት ማለትም ነው። ይህም ደግሞ የሆነው የኢራን ታጣቂ ቡድኖች ሊባኖስ ላይ አሉ ብላ በጠረጠረችባቸው ቦታዎች እንደሆኑ ጭምርም ነው። እስራኤልና ኢራን ጥሩ ወዳጆች ነበሩ። ከግብጽ በመቀጠልም ሁለተኛ የሀገር እውቅና ለእስራኤል የሰጠችው ኢራን ነበረች። መጀመሪያ የነበረው መንግስት ጋር ጥሩ ግንኙነት እንደነበራቸው ጭምርም ነው። በአሜሪካ መንግስትም በእስራኤልም ማለትም ነው። እንደምታወቀው የኋላ ኋላ ግን አዲስ እስላማዊ መንግስት ስመጣ መፈንቅለ መንግስት ከተደረገ በኋላ ለምዕራባውያን ያላቸው ጥላቻ በከፍተኛ ሁኔታ እያደገ መምጣቱን ተከትሎም ነው በመሀላቸው ከፍተኛ ሰጣ ገባ የተነሳው። መጀመሪያ የእስራኤል ስጋት የነበረው ኢራቅ ነበረ። ከኢራቅ ደግሞ
ወደ ኢራን የዞረበትም ሁኔታም ነው የተፈጠረው። እስራኤል ላይም ጥቃት የፈጸመችው ቀጥታ ኢራን ነበረች። ምክንያቱም የኢራን ታጣቂ ቡድኖች ሊባኖስ ላይ ያሉት ከመመታታቸው ከዛ በኋላ መመታታቸውን በማስመልከትም ከዛም ቀጥሎ እንደሆነ ጭምርም ነው። ከዛም በመካከላቸው ከፍተኛ ውጊያም ለጥቂት ጊዜያት ሆኖ ነበረ ውጊያ። ከዛ በኋላ ደግሞ በቅርቡ እንዳዲስ እንዳገረሸ ጭምርም ነው። ምክንያቱም ኢራን ካለች ለእስራኤል ስጋት በከፍተኛ ሁኔታ እንደሚቀጥል ጭምርም የእስራኤልና የኢራን ውጊያ እንደሚቀጥል ጭምርም በርካቶቹም ትንቢያ ሲያስቀምጡ ነበር። ከዛም የተነሳ ባለፈው ባልተጠበቀ ጊዜና ሰዓት ኢራን ላይ እንግዲህ በኢራንና በመካከለኛው ምስራቅ አካባቢ እስራኤል ላይም እንግዲህ ጥቃት እንደተጀመረ በሁለቱም መካከል የነበረው ውጊያ ዳግም እንዳገረሸ ጭምርም ነው። አሜሪካ እስከ ዛሬ ዳር ላይ ሆና ብትመለከትም ከእስራኤል ጀርባ እንደማጠፋ ጭምርም ነው። ምክንያቱም የምንጊዜም የእስራኤል ምርጥ አጋር የምትባለው አሜሪካ ነች። ምክንያቱም እስራኤል ጎን ስለሆነችም እንዳልወደቀች ጭምርም ነው በርካቶችም የገለጹ ያሉት። አሜሪካ ያልወደቀችበት ዋነኛው ምክንያት አሁንም ሀያል ሆና የቀጠለችበት እስራኤል ጎን የቆሙት ሁሉም ሀገራት ከፍ ብሎ እንደሚቀጥሉ ጭምርም ነው በማለትም ነው እንግዲህ መጽሐፍ ቅዱስ ጋር የሚያገናኝ ነገር እንደሆነም በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። እንግዲህ የአሜሪካና የእስራኤል አጋርነት እዚህ ጋር በጣም የጠነከረና እንደ አሜሪካ ሀገርም ነው በርካቶቹ የገለጹ ያሉት። ግን እስራኤል የራሷን ቋንቋ ያላት የራሷ ስብና የራሷ ባህል ሁለሜና ለየት እንደሚል መጀመሪያም ሂብሩ የሚባል ወይም ኢብራይስጥ የሚባል ቋንቋ የራሳቸው ያሉት ትክክለኛ እስራኤላውያኖች ዳግም እንግዲህ በተስፋ ቃሉ መሰረት ማለት ነው ሀገር ሆኖ እንደ መሰረቷት ጭምርም ነው። እንግዲህ የእነዚህ ሀገራት ውጊያ በጣም ከፍተኛ ውጥረትን ለዓለም ስጋትን በማስቀጠሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንደሚታወቀው በቅርቡ እንግዲህ ኢትዮጵያን ወክለው በዓለም ለሁለተኛ ዙርም ዳግም ተመርጠው ያሸነፉበትም ክስተትም ነው የተፈጠረው። እሳቸው እንግዲህ ወደ ኒውክሌር ጦርነት እንዳይገባ መጠንቀቅ አለብን፣ ስጋቱ ወደዛ ነው የሚያመራው በማለትም ነው በርካቶችም ሀሳባቸውን ከመግለጻቸውም የተነሳም ጥንቃቄ ሊደረግ እንደሚገባና የቁርጠኝነት የአመራር ቁርጠኝነት የሚያስፈልግበት ሰዓት አሁን ነው። እርስ በርስ የምንረዳዳበት በአንድነትና በህብረት ቆመን ጦርነቱን የምናወግዝበትና የምናስቆምበት ሁኔታም ነው። ምክንያቱም ኢራንም አሜሪካ እዛው ቦታ ቦምብ ብጥልም ዛሬ እንግዲህ እንደምታወቀው ኒውክሌሩን አስቀድማ እንዳሸሸች ጭምርም ነው። ምክንያቱም ምናልባት የኒውክሌር ጦርነት ከተጀመረ ሶስተኛ የዓለም ጦርነት ያለምንም ጥርጣሬ እንደሚጀምር ጭምርም ነው። ሶስተኛ የዓለም ጦርነት ተጀመረ ማለት የዓለም ፍጻሜና ማብቂያ እንደሆነ ጭምርም ነው። ከመጽሐፍ ቅዱስ ውጪም በርካቶቹ መጽሐፍ ቅዱስን የማያምኑትም ሶስተኛ የዓለም ጦርነት የዓለም ፍጻሜ እንደሆነም ያውቃሉ። የኒውክሌር ጦርነት ተጀመረ ማለት ዓለም በአንዴ የምትጠፋበት ሁኔታም ነው የምፈጠረው። ስለዚህ በጣም አስቸጋሪና ክፉ ጊዜ ስለሆነ ሁሉም በጠንካራና በቁርጠኝነት ለቁርጠኝነት አመራር ራሱን ማዘጋጀት እንዳለበት ጭምር ነው መልእክታቸውንም እያስተላለፉ ያሉት። እንግዲህ ዓለም ሁለት ጎራ እያያዘች ነው። ወይ ኢራን ጎን ትቆማለች ወይ እስራኤል ጎን ትቆማለች። የተለያዩ ሀገራት ውጊያ ሲከፍቱ ወይም ሲከፈት ሰው ጎራ አይፈጥርም። ግን እስራኤልና ኢራን ላይ ለምን ይመስላችኋል በማለት ነው በርካቶችም የገለጹ ያሉት። እስራኤል ውስጥም ሙስሊም አለ፣ ኢራን ውስጥ ደግሞ ክርስቲያንም ሙስሊምም አለ። ለምንድን ነው ጎራ ይዞ እስራኤል ጎን የሚሆኑት እስራኤል ጎን ይሆናሉ፣ ኢራን ጎን የሆኑትም ኢራን ጎን የሚቆሙበት ሁኔታም ነው የተፈጠረው። ይህ ማለት ለከፍተኛ የመጨረሻ የዓለም ፍጻሜ ምልክት እንደሆነ ጭምርም ነው በርካቶቹም ስጋታቸውን እየገለጹ ያሉት። ምክንያቱም ኢራንና እስራኤል በተዋጉት ፓሌስቲንና እስራኤል በተዋጉት ሌሎች እዚህ ጋር ሆኖ ስለ እስራኤል ቁጣ ስለ ፓሌስቲን ቁጣ የሚገልጹበት ይህ ከፍተኛ ስጋት ለዓለም ፍጻሜ እንዳያመጣ ሁለት ጎራ ይዞ ዓለም አሁን በአሁኑ ሰዓት እንግዲህ የምዕራቡ ዓለም ፖለቲካና የምስራቁ ዓለም እንደምታወቀው ሩሲያ፣ ኢንዲያ፣ ቻይና እነዚህ ሀገራት እንግዲህ ወደ ኢራን ነው የሚያደሉት በብዛት ማለትም ነው። በፖለቲካዊ ንግግርም አጠቃላይ አሜሪካን በማስጠንቀቅ ዙሪያም እስራኤል ላይም ሩሲያ እየዛተች እንደምትገኝ ጭምርም ነው። ይህ ነገር ወዴት ሊያመራ ይችላል የሚለውም ነው። ሩሲያ ደግሞ አሜሪካን በከፍተኛ ሁኔታ ጥርስ ውስጥ እንዳስገባች ጭምርም ነው። ምክንያቱም በዩክሬኑ ጦርነት አሜሪካ ዩክሬንን እየረዳች ነው ከማለቷም ነው እንግዲህ ሩሲያና አሜሪካ መካከል ከፍተኛ ሰጣ ገባ የተነሳው። ከዛም የተነሳ አሜሪካ እስከመቼ ነው ሀያል ሆና የምትቀጥለው በማለትም አንዳንዶቹም ሀሳባቸውን እየገለጹ ያሉበት ሁኔታም ነው እየፈጠረ ያለው። በጣም በከፍተኛ ሰጣ ገባ መካከልም ነው። አሜሪካም ጣልቃ በመግባት የተለያዩ ዓለም ክፍል ፖለቲካዎች ላይ የበላይነት ትፈልጋለች። እስራኤልም መርዳቷ በርካቶች ተገቢ ነው ብሏትም አሜሪካ ላይ ደግሞ የምናደዱበት የተለያዩ ዓለም ክፍል እድገት ስታይ እሷ እጇን በማስገባት ምዕራቡን ዓለም እየደገፈች
ኢኮኖሚያን እየደጎመች ሌሎች በስደት በከፍተኛ ሁኔታ በዘመናዊ ባርነት እየተሰቃዩ ነው በማለትም ነው በርካቶቹም እየገለጹ ያሉት። አሜሪካ ላይ ሰው ትኩረት እንዲያደርግ ምዕራቡ ዓለም ሀገራቸው ላይ ተስፋቸውን ጥሎ በጣም በሚያሳዝን ሁኔታ የገዛ ሀገራቸውን ደግሞ ተስፋ ቆርጦባቸው እንዲሰደዱ እያደረጉ ያሉትም እነሱ እንደሆኑ በማለትም ነው አሜሪካ ላይ በከፍተኛ ሁኔታ በርካቶች ጥርሳቸውን እያፋጩ ያሉት። እስራኤልን መርዳቷ ደግሞ መልካም ነው በማለትም በተለይ ደግሞ ሌሎቹም ሀሳባቸውን ሲሰጡም ተስተውሏል ማለት ነው። አጠቃላይ እንግዲህ ሰላም ለሰው ልጅ ኢራንም ቢሆን እግዚአብሔር የሰራው የሰው ልጅ ነው የኢራን ህዝብ። እስራኤልም ቢሆን እግዚአብሔር እንግዲህ እንደምታወቀው ማለት ነው የእግዚአብሔር ልጆች ናቸው። ሁሉም እግዚአብሔር በአምሳሉ የፈጠረው ነው። ስለዚህ ማንም ሰው መሞት የለበትም። ጎራ ይዞ ደግሞ የሚደግፉት ሰዎችም ጥንቃቄ ቢያደርጉ የተሻለ ይሆናል። ወደ ሰላሙ ዙሪያ ሁሉም ብስራ የተሻለ ይሆናል በማለት ነው በርካቶቹ እየገለጹ ያሉት። የዓለም መኖር እጣ ፈንታ በእስራኤል ህልውና ላይ እንደሚወሰን ምንም ጥርጥር እንደሌለው ጭምርም ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታቡር ኢንፎ። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙት። ሰላም ቆዩልኝ።